በሲዳማ ክልል የኢንዱስትሪ ዘርፉን ማሳደግ ለክልሉ ኢኮኖሚያዊ እድገትና ለስራ ዕድል ፈጠራ ትኩረት ከተሰጣቸው ዋና ዋና የልማት አቅጣጫዎች አንዱ ሆኖ ይጠቀሳል። ክልሉ ያሉትን የተፈጥሮና ሰው ሰራሽ ሀብቶች በአግባቡ በመጠቀም የምርት አቅምን ለማሳደግና እሴት የተጨመረባቸው ምርቶችን ለገበያ ለማቅረብ በኢንዱስትሪ ልማት ስራው ላይ ትኩረት ተሰጥቶ እየተሰራ እንደሚገኝ ከክልሉ ዞኖችና ከተማ አስተዳደሮች የተውጣጡ አካላት ያነሳሉ። እንደ ሀገር ከአምስቱ የኢኮኖሚውን ያስፈነጥራሉ ከተብሎ ከተያዙት ዘርፎች አንጻር ኢንዱስትሪ አንዱ ነውና ለዚህም ልዩ ትኩረት ተሰጥቶ የክልሉ መንግስትና የከተማ አስተዳደሩ በተለይ በየአመቱ የተለያዩ ግቦችን እየያዘ እነዛን ግቦች ደግሞ በየደረጃው እየተገመገመ የተመራበት ሂደት ነው ያለው። በ2018ም በተለይ ልዩ ትኩረት ተሰጥቶ የተሰራው ወደ ውጭ ኤክስፖርት የምናደርጋቸውን ምርቶች ማብዛት ነው። ከዚህም ደግሞ የዶላር የማግኘት እንትናችንን እያሰፋን የሄድንበት ሂደት ነው ያለው። በሁለተኛ ደረጃ ደግሞ ከውጭ የሚገቡትን የመተካት ነው። በእኛ ዞን ነባራዊ ሁኔታ ስንመለከት ባለፈው አመት ወደ 248 አነስተኛና ከፍተኛ ኢንዱስትሪ ነበረን። 248 በዚህ አመት አሁን ወደ 294 ያሳደግንበት ሁኔታ ነው ነበረው። ስለዚህ 56 አዲስ ኢንዱስትሪ ጨምረናል በዚህ አመት። ከክልል ደረጃ ጀምሮ እስከ ዞን ወረዳና ከተማ አስተዳደሮች ደረጃ ድረስ በተደራጀና በተሳለጠ አኳኋን እንዲመራ በየደረጃው ያሉ የኢንዱስትሪ ፍላጎቶችን ለመለየት ያሉ ችግሮችን በወቅቱ ለመፍታትና የተቀመጡ የልማት ግቦችንም በተግባር ለማሳካት የሚያግዝ አሰራር እንደሆነም ይነሳል። ከ2018 አፈጻጸም አንጻር በከፍ ያለ 249 የሚያህሉ ኢንዱስትሪዎች ተጨማሪ መጥተዋል። ኢትዮጵያ ታምርት በሚል የተሰሩ ስራዎች ኢንዱስትሪያላይዜሽኑ እንዲስፋፋና እንዲነቃቃ ነው ያደረገው። ወደዚህ ስንመጣ ወደ ሲዳማም ስንመጣ ያንን ስራ ነው ተከትሎ እየሰራ ያለው። ለሲዳማ ደግሞ በተለየ መልኩ ጠባብ በሆነ መሬት ላይ ውስን በሆነ መሬት ላይ ሰፊ ህዝብ ነው ያለው። ሰላማዊ አካባቢ ነው። ኢንዱስትሪ ደግሞ ሰላም ይፈልጋል። አካባቢው ለኢንዱስትሪው ምቹ ነው ማለት ነው። በአሁኑ ወቅት በክልሉ የሚገኙ የተለያየ ደረጃ ያላቸው ኢንዱስትሪዎች በየደረጃው የተለያዩና አስፈላጊው ድጋፍ እየተደረገላቸው እንደሚገኝ መረጃዎች ያመላክታሉ። ይህም በዘርፉ ያሉ ማነቆችን ለመለየትና የኢንዱስትሪዎችን አቅም፣ የምርት መጠን፣ የገበያ ተደራሽነትና እንዲሁም የሚያጋጥሟቸውን ችግሮች በመለየት የሚያስፈልጋቸውን በቂ ድጋፍ ለመስጠት ታሳቢ ያደረገ እንደሆነም ይጠቀሳል። ዘርፉን ሴክተሩን ለብቻ ራሱን ችሎ በመዋቅር ደረጃ ወርዶ እስከ ታችኛው መዋቅር እስከ ወረዳ እስከ ክፍለ ከተማ ድረስ የራሱን የቻለ ሴክተሩን አደራጅቶ ወጥቷል። ከዚህ መነሻም በተለይ እንደ ሀገር ከአምስቱ የኢኮኖሚውን ያስፈነጥራሉ ከተብሎ ከተያዙት ዘርፎች አንጻር ኢንዱስትሪ አንዱ ነውና ለዚህም ልዩ ትኩረት ተሰጥቶ የክልሉ መንግስትና የከተማ አስተዳደሩ በተለይ በየአመቱ የተለያዩ ግቦችን እየያዘ እነዛን ግቦች ደግሞ በየደረጃው እየተገመገመ የተመራበት ሂደት ነው ያለው። ከዚህ ቀደም በኢንተርፕራይዝ ደረጃም ይንቀሳቀሱ የነበሩ አነስተኛ አምራቾችን ወደ ኢንዱስትሪ ደረጃ ማሳደግ ትኩረት ከተሰጣቸው ጉዳዮች አንዱ ሆኗል። ይህ ሂደትም አነስተኛ የምርት አቅም ያላቸው ተቋማትን በማስፋፋት የማምረት አቅማቸውን በማሳደግና ወደ ዘመናዊ ኢንዱስትሪ እንዲሸጋገሩ በማድረግ የክልሉን የምርት አቅም ለማሳደግም የሚያግዝ ስለመሆኑም ሀሳብ ሰጪዎቹም ጨምረው ያነሱት ነው። ከዚህ በፊት ነባር የነበሩ ኢንዱስትሪዎች በጥቃቅን ምክንያት ስራ ያቆሙ ነበሩ። እነዚህ ደግሞ በምን ምክንያት ስራ እንዳቆሙ ያንን የመረጃ ማጥራት ስራና ሌላኛው ደግሞ በኢንተርፕራይዝ ደረጃ የነበሩ ነገር ግን ወደ ኢንዱስትሪ ማደግ የሚችሉ መረጃዎችን በመለየት ያንን ደግሞ በእቅዳችን ውስጥ ታሳቢ በማድረግ አቅደን ወደ ስራ የገባንበት ሁኔታ ነው ነበረው። ያው በክልል ደረጃ፣ በዞን ደረጃ፣ በወረዳ ደረጃ እነዚህ የገጠር ኢንዱስትሪ መዳረሻዎችን እንድንፈጥር ተጨማሪ እቅድ የተሰጠበት ሁኔታ ነው ነበረው። የኢንዱስትሪ ልማት ስራው በከተሞች ብቻ የተገደበ እንዳይሆንም በተለያዩ አካባቢዎችም ያሉ የምርትና የማምረቻ አቅሞችን ለማስፋትም ትኩረት እንደተሰጠው የክልሉ ኢንዱስትሪ ልማት ቢሮ መረጃ ያመላክታል። በዚህም ከግብርና የሚገኙ ጥሬ ዕቃዎችን በክልሉ ውስጥ በማቀነባበር ተጨማሪ እሴት ለመፍጠርና የአምራቾችን ገቢ ለማሳደግ እንዲሁም የገበያ ትስስሩንም ለማጠናከር ሰፊ ዕድል የፈጠረ ስለመሆኑም ተመላክቷል። በሲዳማ ክልል ደረጃ የኢንዱስትሪ ልማት ስራው በአሁኑ ወቅት ከኢኮኖሚ እድገት ባሻገር በስራ ዕድል ፈጠራና የክልሉን ሀብት በአግባቡ ጥቅም ላይ ከማዋል አኳያም አበረታች አቅም እየተፈጠረበት ስለመሆኑም ተመላክቷል።